በድጋሚ ተመልሰናል። ክብራትና ክብራን አድማጮቻችን እንዴት አላችሁ ብለናል። ዛሬ የሚካሄድ ጨዋታ አለ። ስፔን ከቤልጂየም ትናንት ምሽት የተከናወነ ጨዋታ አለ። ሞሮኮ ከዓለም ዋንጫው የተሰናበተችበት፣ ፈረንሳይ ወደ ሰሚ ፋይናል ወይም ግማሽ ፍጻሜ የገባች የመጀመሪያዋ ሀገር መሆኗን በተከታታይ ዓመታት የፈረንሳይ ጉዞ በዓለም ዋንጫው ስኬታማ የድል ጎዳና ላይ እንደምትገኝ እየተመለከት እንገኛለን። 2022 ላይ ለፍጻሜ ደርሳ በአርጀንቲና መሸነፏ አይዘነጋም። በዚህ ዓለም ዋንጫ ደግሞ ሰሚ ፋይናል ደርሳለች። ኪሊያን ምባፔ ትናንት ጎል አስቆጥሯል። ፔናልቲ ስቶ ነበር። ያንን ፔናልቲ ያካካሰበት ምሽት ሆኗል። በአስደናቂ ቦታ ላይ ወደ ጎል የላከው ኳስ መረብ ላይ አርፏል። የውድድሩ ወይም የ2026 የዓለም ዋንጫ 8ኛ ጎል ሆኖ ተመዝግቧል። ከሊዮኔል ሜሲ ጋር እኩል ናቸው። ሃላንድ በ7 ጎል ይከተላል። ሃሪኬን በ6 ጎል 3ኛ ደረጃ ላይ የተቀመጠ ቡድን ነው። ከዛ ባለፈ የአጠቃላይ የዓለም ዋንጫ የጎሉን ብዛት ኪሊያን እምባፔ 20 አድርሷል። ከሊዮኔል ሜሲ የአንድ ጎል ዝቅ ብሎ የሚገኝ ተጫዋች ነውና ኪሊያን እምባፔ ዓለም ዋንጫው ላይ የፈረንሳይ እጅግ ምርጥ ተጫዋች መሆኑን እያስመሰከረ ይገኛል። ትናንት የሞሮኮ ብሔራዊ ቡድን እስከዛሬ ካየ ነው እጅግ የተቀዛቀዘው ብሔራዊ ቡድን እንደሆነ ተመልክተናል። መነሻችንን እዚህ እናደርግና ስለ ዛሬው ምሽት ስፔን ከቤልጅየም ጨዋታ እንዳስሳለን። ከዛ ባለፈ ደግሞ የምናነሳቸው የዝውውር ወሬዎች ይኖሩናል። ስለዚህ የመጀመሪያ መነሻችን የትናንቱ ጨዋታ ነው። የርገን ክሎፕ የተንታኝነትን ስራ እየሰሩ ጨዋታው ላይ ነበሩ። መጨረሻ ላይ ኪሊያን ምባፔ ሄዶ አቀፋቸው እና አንድ ሚስጥር አወጡ። ሊቨርፑል ኪሊያን ምባፔን ሊያስፈርመው እንደነበር በምን ምክንያት እንደተበላሸባቸውም የተገለጸበት ሁኔታ እንዳለን የተገለጸውና ሶፊዬ ከዚህ ርዕሰ ነጥብ በመነሳት የዛሬውን ጨዋታ አስከትለን ወደ ዝውውር ወሬዎች እናምራለን። ፈረንሳይ ከሞሮኮ የፈረንሳይ ብሔራዊ ቡድን ግማሽ ፍጻሜ የገባበት ጨዋታ፣ የሞሮኮ ድክመት፣ የትናንቱ ጨዋታ አጠቃላይ ይዘትና ዋና ዋና ርዕሰ መረጃዎች ምን ናቸው? ከስፖርት ጋር በተገናኘ እናንሳቸው እነሱን። አመሰግናለሁ አድማጭ ተመልካዮቻችን። እንግዲህ እስከ 8 ሰዓት ቆይታ ይኖረናል። ቀዳሚ ጉዳይ የትናንትናው የዓለም ዋንጫ የሩብ ፍጻሜ ፍልሚያ ነው። ፈረንሳይ ለ3 ተከታታይ ጊዜያቶች የዓለም ዋንጫ ግማሽ ፍጻሜ ተፋላሚ መሆኗን አረጋግጣለች። ለፈረንሳይ እግር ኳስ እጅግ ትልቅና መልካም ዜና ነው። ዲዲየር ዴሾ 2018 ዓለም ዋንጫውን አንስተዋል። 2022 ላይ ለዋንጫ ደርሶ በአርጀንቲና ተሸንፈዋል። አሁን ደግሞ ግማሽ ፍጻሜ ቢያንስ ሚኒመም ግማሽ ፍጻሜ ደርሰዋል። ዋንጫውንም ሊወስዱ ይችላሉ። ፍጻሜ ላይም ደርሰው ወይም በግማሽ ፍጻሜውም ሊሸነፉ ይችላሉ። ዝሮ ግን ሜጀር ነገሩ ፈረንሳይ ለ3ኛ ተከታታይ ጊዜ የዓለም ዋንጫን የተቆጣጠረችበት መንገድ የዓለም ዋንጫን ላይ እያሳየችው ያለው አቋም ምን ያህል አስደናቂ ትውልድ እንዳላት ማሳያ ነው። ያለፉት 12 ዓመታት የፈረንሳይ እግር ኳስ በምን አይነት መንገድ እየተቃኘ እንደሆነ ማሳያ ነው። መጪዎቹም ጊዜ ለፈረንሳይ ብሔራዊ ቡድን በጣም አስፈላጊ ጊዜያቶች ወይም ጥሩ ጊዜያቶች ይመስላሉ። ለዛም ነው ዲዲየር ዴሾ ይሄ የዓለም ዋንጫ እንደተጠናቀቀ ይለቃሉ። በምትካቸው ዚኔዲን ዚዳን ይመጣል። ዚዳን በቀጣዩ ትውልድም የፈረንሳይ ትውልድ ላይ እምነት ስላለው ነው። አሁንም ባለው ትውልድ እምነት አለው። ከዚህ በሚመጣውም ትውልድ ላይ እምነት ስላለው ከ2026 የዓለም ዋንጫ በኋላ ለ2030 የዓለም ዋንጫ ዚዳን ፈረንሳይን ይዞ ለማሰልጠን የተስማማበት ሂደት የፈጠረ ነውና የሚያስቀና ትውልድ ያላት ሀገር ሆናለች ፈረንሳይ። አውሮፓ ውስጥ ያሉት ሀገራቶች እንኳን የሚቀኑበት በጣም አስፈሪ አጥቂ መስመር አስደናቂ። አሁን ፈረንሳይ በተለይ ኒጎሎ ኮንቴ እድሜው ከሄደ በኋላ እንደዚሁም ፖል ፖግባ በተለያዩ ምክንያቶች ከዚህ ከአበረታች ንጥረ ነገር ጋር ተያይዞና መሰል ነገሮች የእግር ኳስ ሕይወቱ ችግር ውስጥ ከገባ በኋላ ፈረንሳይ አደጋ ውስጥ ገባለች ተብሎ ተሰግቶ ነበረ። የትውልድ ክፍተት ሊያጋጥማት ይችላል። እንዴት አድርጋ መሸፈን ትችላለች የፖግባን ክፍተት? እንዴት አድርጋ የኒጎሎ ኮንቴን ክፍተት መሸፈን ትችላለች የሚል ትልቅ ስጋት ነበረ ለፈረንሳይ ብሔራዊ ቡድን እና ይሄ ለአሁኑ ብቻ ሳይሆን ለቀጣዮቹ ጊዜያቶችም የመለሰ ምርጥ አማካይ መስመር ተጫዋች ነው ያሳዩ። ማኑ ኩኔ በኦሬል ቹዋሚኒ መጎዳት ምክንያት ወይም ለጨዋታ ፊት አለመሆን ምክንያት የተተካ ተጫዋች ነው። ገና የ5 ዓመት የአማካይ መስመር ተጫዋች ነው ማኑ ኩኔ፣ ግን ጥራት ያለው ተጫዋች እንደሆነ አሳይቶናል። ፖግባን ከ2018 የዓለም ዋንጫ የተካው ማይክል ኦሊሴ ነው። ምን አይነት ጥራት ያለው ተጫዋች እንደሆነ ተመልከተው። ግርሜ በ10 ቁጥር ሚና የሚሰጠው ግልጋሎት እና አንቷን ግሪዝማን በአግባቡ ተተክቷል። እንዲሁም ላቅ ባለ ብቃት ባላቸው ተጫዋቾች እነ ጂሩ ኦሊቬር ጂሩ በአግባቡ ተተክተዋል። ተከላካይ መስመሩን በተመሳሳይ መንገድ
የፈረንሳይ ተከላካይ መስመር ዊሊያን ሳሊባ የሚያክል ምርጥ ተከላካይ አግኝቷል። ግራና ቀኙ ተሰጋ ነበረ። እነ ሉካስ ሄርናንዴዝ እነ ቲዮ ሄርናንዴዝ ወደ ሳውዲ አረቢያና መሰል ሀገራቶች ሲሄዱ ምን ሊውጡ ነው የፈረንሳይን የመስመር መከላከል ትላለህ። ግን ሉካስ ዲኜ ገብቶ ትናንት የቲዮ ሄርናንዴዝን ቦታ እንዴት እንደሸፈነው ተመልክተናል። ጁልየስ ኩንዴ ቀኙ ላይ እንዴት ምርጥ እንደነበረ አይተናል። እና ይሄ የትውልድ ቅብብሎሹን የትውልድ ትክክቱን ፈረንሳይ እያስኬዱበት ያለበት መንገድ በጣም አስገራሚ መሆኑን የትናንትናው ጨዋታ ያሳየን ጭምር ነው። ድል ብቻ ሳይሆን ቀጣዮቹ ጊዜያቶችም ዚነዲን ዚዳን ሊረከበው የፈለገው የፈረንሳይ ብሔራዊ ቡድን ምን መልክ እንደሚኖረው በደንብ የተመለከትንበት ነው ብዬ ማንሳት እፈልጋለሁ። ትናንት ግርምሾ መግቢያ ላይ ብለዋል። ሞሮኮ ምናቃት ሞሮኮ ሆና አላየናት። ያው ታክቲካል ነው። መሐመድ ኦንሃቢ ይዞት የገቡት ታክቲክ ትናንት በነበረው ጨዋታ ላይ በጨዋታው መጀመሪያ እስከ 45ኛው ደቂቃ ላይ ጥሩ ይመስላል። ግን ጨዋታው ካለቀ በኋላ ቁጭ ብለህ ስትመረምረው የጨዋታውን ሂደት ወይም ቁጭ ብለህ ስታስበው ይዞት የገቡት ታክቲክ ሞሮኮች ጥሩ እንዳልነበረ ትረዳለህ። የመጀመሪያው አጋማሽ ላይ ተቋቁመው ወጥተዋል። በአብዛኛው የያሲን ቦኖ ብቃት የሚያሳይ ቢሆንም ፔናልቲውን ያዳነው ያሲን ቦኖ ነው። እንደገና የዴዝሪ ዱዌን ያለቀለት የጎል ሙከራ ያዳነው ያሲን ቦኖ ነው። ግን በዛ ጨዋታ ላይ ያሲን ቦኖ የመጀመሪያው አጋማሽ ልዩነት ፈጣሪ ይሁን እንጂ የፈረንሳይ አጥቂዎችን የሞሮኮ ተከላካዮችና አማካኞች ኮንትሮል አድርገዋቸው ነበር፣ ተቆጣጥሯቸው ነበር። ክሊያን ምባፔ፣ ኦስማን ዴምብሌ፣ ማይክል ኦሊሴ፣ ዴዝሪ ዱዌ እነዚህ ተጫዋቾች እንቅስቃሴያቸውን ገድቧቸው ነበር። ምክንያቱም እነዚህ ተጫዋቾች በክለብም በብሔራዊ ቡድን ደረጃ እንደ ትናንትናው የመጀመሪያ አጋማሽ ተለጉሞ አይቻቸው አላቅም። በጣም ተቸግረው ነበር። ሳጥኑን ለማግኘት ተቸግረው ነበረ። ወደ ሳጥኑን ለመግባት ተቸግረው ነበረ። የምባፔ ፔናልቲ እንዳለው ሆኖ ናስር ማዙሪያ የሰራው ጥፋት ግን ይሄ ከምናውቀው ፈረንሳይ በየደቂቃው ከሚመጣው ፈረንሳይ አንጻር የመጀመሪያው አጋማሽ ላይ ሞሮኮች ተቆጣጥሯቸው ነበር። ያሲን ቦኖ ብቃት እንዳለው ነው። ሁለተኛው አጋማሽ ላይ ግን የታክቲክ ለውጥ ይዘው ነው የመጡት አሰልጣኙ። ትንሽ እናጥቃ፣ ትንሽ ለቀቅ እናድርገው ጨዋታውን የሚልና ጥብቅ የመከላከል እንቅስቃሴውን ትተው ለማጥቃቱ ለመሳተፍ ጥረት ሲያደርጉ ተመልክተናል። ያ ክፍተት የፈጠረው ነው። በመጀመሪያው አጋማሽ በሞሮኮ ተከላካዮችና በፈረንሳይ አጥቂዎች መካከል ጋፕ አልነበርም። እዚህ ጋር መሃል ላይ የነበሩት ኤላዮኒ፣ አዩብ ቦዋዲ እና ኢዘዲን ኦናሂ በሚገባ ተከላካዩን ከበር ያደረጉን ነበር። ኢዘዲን ኦናሂ ሊያጠቃ ሲሄድ አዩብ ቦዋዲ በሌላኛው የሜዳው ክፍል ቡድኑን የማጥቃት እንቅስቃሴ ለማገር ሲሄድ ግን ተከላካዩ ቶታሊ ተጋላጭ ነው ያገኘ ነው። በዛ ላይ ግን የፈረንሳይ አጥቂዎችን ኳሊቲ ማድነቅ አለብን። በጣም ያገኟቸው አጋጣሚዎች ከ50% በታች የሆኑ ድሮች ናቸው። ከ50% በታች የሆኑ ድሮችን ይዘው ወይም አግኝተው እነዚህን ድሮች ግን በሚገባ ነው የተጠቀሙት። ሁለቱም ከሳጥኑ ውጭ አካባቢ ወይም 16 ከ50 ጠርዝ አካባቢ የተቆጠሩ ጎሎች ናቸው። ክሊያን ምባፔ አገኘ፣ ወሰነ። በአምስት ተከላካዮች መሃል ተከቧል። ይገርማል ውሳኔው። ዴምብሌ ተመሳሳይ ከፊት ለፊቱ ማአት ተከላካዮች አሉ፣ ወሰነ፣ አገባው። ይሄ የአጥቂዎቻቸውን ኳሊቲ የአጥቂዎቻቸውን የጥራት ደረጃ የሚያሳይ ነው። በቀኑ ፕሮግራማችን እንዲሁም እያነሳን ነበረ። ይሄ ከዚህ የአጥቂ መስመር በላይ ሊያስፈራ የሚችለው ጭራቅ ብቻ ነው እያልን እያነሳን ነበር። በጣም የሚያስፈራ የአጥቂ መስመር ነው። ማንም ብለህ ማን ትተዋለ? ዴዝሪ ዱዌ ደከመ ስትል ባርኮላ ገብቶ ያምሳል። አይ ኦሊሴ ደከመብኝ ስትል ሪያን ቸርኪ ይመጣባል። ክሊያን ምባፔ ትንሽ ተቸገረ ስትል ዴምብሌ ወደ መሃል ገብቶ የመሃል አጥቂ ሆኖ ያምሳል። እነ ማቴታ አሉ። በተደጋጋሚ ያነሳሁት ነገር ነው። ፈረንሳይ አሁን ለምሳሌ የአርጀንቲና ታክቲክ ምንድን ነው? ግርሜ ሊዮኔል ስካሎኒ የአርጀንቲና ብዙ የሚሰሩት ስራ እንደሚኖረው ጠብቃለሁ፣ ግን ኳሱን ለሜሲ ስጡት ነው የአርጀንቲና ታክቲክ። ቶታሊ በቃ ፋይናል እንትኑ ኳሱን ለሜሲ ስጡት፣ ሜሲ የሚያደርገውን ያደርገዋል ነው። የፈረንሳይ ታክቲክ ደግሞ እንደምንም ብላችሁ ከተከላካይ የሚሆን
ከአማካኝ የሚሆን ከየትኛውም ቦታ ኳሱ እንደምንም ብላችሁ ለአጥቂዎቹ አድርሱላቸው ነው። ወይ ለደምብሌ ወይ ለኦሊሴ ወይ ለኤምባፔ ወይ ለዴዝሪ ዱዌ በቃ እነሱ ሌላውን ስራ እነሱ ይጨርሱታል። ያን የሆነው ትናንት ዕለት እንደምንም ኳሱ ኤምባፔ ጋር ደረሰ አገባው፣ እንደምንም ኳሱ ደምብሌ ጋር ደረሰ ኳሱን አገባው። በቃ ጥራት ያለው የአጥቂ መስመር ያለው ቡድን ከመሆኑ ጋር ተያይዞ ማለት ነው። ሞሮኮዎች የመጀመሪያውን አጋማሽ ሊቋቋሙ የቻሉበት እንቅስቃሴ ከተከላካዩና ከነ ራቢዮና ማኑ ኮኔ የሚወጡትን ኳሶች በመገደብ ነው የነ ዴምብሌን የነ ክሊያን ምባፔን እንቅስቃሴ የገጡት። የእነሱን ኳስ መቶ አልገቱትም፣ ግን ገድበውት ነበረ። ነፃነት አልሰጧቸውም ነበረ። ቁጥር በማብዛት አማካይ መስመሩ ላይ ቁጥር በማብዛት በሄዱበት እንቅስቃሴ ማለት ነው። ግን ፋይናሊ የኋላ ኋላ ወይም ሁለተኛው አጋማሽ ላይ የተወሰነ ቅርጽ ለመቀየር የሞከሩበት ሂደት ዋጋ አስከፍሎ የጨዋታው ወሳኝ ፖይንትም እዚህ ጋር ነው። በቀጣይ ጨዋታም አሁን የፈረንሳይን ማሸነፍ አለመሸነፍ ጉዳይ የሚያልቅለት አማካይ መስመሩ ላይ ነው። ፓራጓዮች ለምንድን ነው ከነ አድሪያን ራቢዮና ማኑ ኮኔ ጋር ያን ያህል ፍልሚያ፣ ግጭት፣ ጉልበት ያለው ጨዋታ ሲጫወቱ የነበሩ? ትናንት ፈርስት ሃፍ ላይ እነ ኤል ቦዋዲ እነ አዩብ ቦዋዲ እነ ኤላዮኒ በዛ ደረጃ ማኑ ኮኔና አድሪያን ራቢዮላ ትኩረት አድርገው ይሰሩት የነበረው ለምንድን ነው? በቃ ፈረንሳይን የምትገታው እዛ ጋር ነው። እዛ ጋር ካልገታው ኳሱ ከነሱ ከወጣ በኋላ እጅ ወደ ላይ ነው የምትለው። እጅ ወደ ላይ ነው የሚያስሩ በቃ አጥቂዎቹ። በቀጣዮቹ ጨዋታዎችም አብዛኞቹ ቡድኖች ስፔንም ደረሰች ቤልጂየም ግማሽ ፍጻሜ መጀመሪያ የማጥቃት እንቅስቃሴው ማምከኛ ቦታ የነ አድሪያን ራቢዮና ማኑ ኮኔ ነው። እሱን ቦታ አማካኙን መቆጣጠር ካልቻልክ በጣም አስቸጋሪ ሊሆን ይችላል ብዬ አስባለሁ። አፍሪካ የለችም በዚህ ዓለም ዋንጫ። ከዚህ በኋላ አፍሪካ የለችም። ሙሉ በሙሉ የአፍሪካ ቡድኖች የሉ። ግን አለን ተወካይ የለንም። ግን ተወካይ አለን። ሁለተኛ ቡድናችን ፈረንሳይ ሁሉም አፍሪካዊ ናቸው። ሁሉም አፍሪካዊ ስለሆነ አፍሪካ ሲል የቆየው በዓለም ዋንጫ ላይ የአፍሪካ ደጋፊ የነበረው ከዚህ በኋላ በአብዛኛው ወደ ፈረንሳይ ደጋፊነት የመምጣት ድሉ ሰፊ ይሆናል ተብሎ ይገመታል። ምክንያቱም የፈረንሳይ ብሔራዊ ቡድን በአብዛኛው በአፍሪካውያን ተጫዋቾች ወይም የአፍሪካ የዘር ግንድ ባላቸው ተጫዋቾች በአብዛኛው ከካሜሮን፣ ከማሊ፣ ከአይቮሪ ኮስት እያል ከሁሉም የአፍሪካ አካባቢዎች የመጡ ተጫዋቾች ያሉበት ስለሆነ ያንን ለመመልከት የምንችልበት እድል ይኖራል። ምባፔ ማድነቅ አለብን። ግርምዬ ገና በ27 ዓመቱ ታምር እየሰራ ነው። ዓለም ዋንጫው ላይ ብዙ ጨዋታ በመጫወት 20 ጨዋታ በማድረግ ክብረ ወሰን ሰብሯል። 20 ዓለም ዋንጫ ጎል አስቆጥሯል። እንደዚሁም 8 ጎል ማስቆጠር ኮከብ ጎል አግቢነቱን ከሜሲ ጋር በኩልነት እየመራ ይገኛል። ክሊያን ምባፔ በእድሜ ትንሹ በዓለም ዋንጫ ብዙ ጨዋታ የተጫወተ ተጫዋች የሚል ክብረ ወሰን መሰባበር ችሏል። ማአት ክብረ ወሰኖችን እየሰበረ ነው። ክሊያን ምባፔ በማድሪድ ያንን ማድረግ አልቻለም። ጥሩ ነው በማድሪድ ግን በሚገባው ልክ ዋንጫ አላመጣላቸውም፣ ስኬት አላሳካላቸውም። ፒኤስጂም እያለ በተመሳሳይ የሚፈልጉትን የአውሮፓ ሻምፒዮንስ ሊግ ዋንጫ አላሳካላቸውም ክሊያን ምባፔ። ፈረንሳይ ላይ ሲሆን ግን የተጫዋች በጣም የተለየ ሁኖ ይመጣል። የደሾ ያጫወት መንገድ ይመቸዋል። በ4-2-3-1 በተለይ ከተከላካይ ጀርባ የሚሰነጠቁ ኳሶች በጣም ይመቹታል ለክሊያን ምባፔ። ያ በጣም ልዩነት እየፈጠረለት ያለ ይመስላል። አውሮፓ ዓለም ዋንጫውን ተቆጣጥሯል። ከዚህ በኋላ አውሮፓ ከአርጀንቲና ነው የቀረው። ፈረንሳይ ቀርታለች፣ ስፔን፣ ቤልጂየም፣ ኖርዌይ፣ ኢንግላንድ፣ አርጀንቲና፣ ስዊዘርላንድ። የቀረችው አርጀንቲና ብቻ ናት። ሌሎቹ አውሮፓ ናቸው። ከቀሩ ቡድኖች ሁሉም ከአርጀንቲና ውጪ አውሮፓ ናቸውና ብዙዎች አርጀንቲና ቨርሰስ አውሮፓ እያሉት ነው የዓለም ዋንጫ። አርጀንቲና ከአውሮፓ ጋር የምታደርገው ፍልሚያ የሚል ሀሳብ እየሰጡት ነው። በእርግጣው ነገ ሌሊት ከስዊዘርላንድ ጋር ትጫወታለች። ከዛ የእንግሊዝና የኖርዌይን አሸናፊ ነው። ሁለቱም አውሮፓ ናቸው። ከዛ ፍጻሜ ላይም አውሮፓ ቡድን ነው የምታገኘው። በግራ መውሰድ ነው በቀኝ። ቤልጂየም ማሸነፈች ስፔን። የፈረንሳይ ተጋጣሚ የሚሆኑት አንዳቸው ናቸው። ስለዚህ በግራ መውሰድ ነው በቀኝ። ፍጻሜ ላይም አውሮፓ ነው የሚያገኙት። አርጀንቲና ካለፉ ግማሽ ፍጻሜ ላይ አውሮፓ ነው የሚያገኙት። ሜይቢ እንግዲህ የዓለም ዋንጫው መጨረሻ ላይ አውሮፓ ከአውሮፓም ሊሆን ይችላል። አርጀንቲና ወይ በስዊዘርላንድ ከተሸነፈች ወይ በአርጀንቲናና በኖርዌይ አሸናፊ ከተሸነፈች የአውሮፓ የዓለም ዋንጫ ሊሆን ይችላል። ከዚህ በፊት 2010 ላይ እንደተመለከትነው በ2010 በስፔን እና በኔዘርላንድ መካከል 2018 ፍራንስ ከክሮሺያ እንደዚህ አይነት ጨዋታዎችን ተመልክተናል።
የአውሮፓ ቡድኖች የዓለም ዋንጫውን ዶሚኔት በማድረግ ረገድ ማለት ነው። አሁንም የአውሮፓ ሀገራቶች ይህንን ዶሚኔሽን ይቀጥላሉ የሚለው ጉዳይ በጣም የሚጠበቅ ነው የሚሆነው። ለኦስማን ዴምብሌ ነገሩ አልጋ ባልጋ እየሆነለት ነው። ባላንዶርን የሚደግመው ይመስላል። ሻምፒዮንስ ሊግ አግኝቷል። የኛውን ዋንጫ መድገም የሚችል ከሆነ ጥርጥርና ጥያቄ በሌለው መንገድ ዴምብሌ የዓለም ዋንጫው ባለቤት የሚሆንበት እድል ካለ የባላንዶሩን ኦስማን ዴምብሌ የመቆጣጠር ለሁለተኛ ጊዜ እድል የሚኖርበት ሂደት ይኖራል። ሞሮኮ እኔ ከጠበቅኩት በታች ነው ትናንት የሆኑብኝ። ቅያሬዎቻቸው ልክ አልነበሩም። አዩብ በዋዲ የወጣበት መንገድ ይበልጥ ቡድኑን ሶፊያን አምራባት ከገባ በኋላ ጣም የሌለው ጨው የሌለው ወጥ ነው የመሰለው አዩብ በዋዲ ከወጣ በኋላ። በእርግጥ ጎሎ የተቆጠሩ አዩብ በዋዲ ሳይወጣ ነው። ግን ይሄ የቡድኑ መንፈስ ራሱ ወርዶ ተመልክተነዋል እና ታክቲካሊ ጨዋታውን አጠቃላይ ደስ ስትመለከት አሰልጣኙ የሞሮኮ አሰልጣኝ በተወሰነ መንገድ ክፍተት የሰሩ ይመስላሉ። ወይ ተጫዋቱ አልተጫወቱም፣ ወይ ተከላክሎ አልተከላከሉም፣ ወይ መከላከሉን ጠበቅ አላረጉም እንደ መጀመሪያው አጋማሽ፣ ወይ ደግሞ ከፍተው መጫወትን ደግሞ ወይም በደንብ መጫወትን አላስመለከቱንም። ከተመለከትነው የሞሮኮ ብሔራዊ ቡድን ያለፉት ጨዋታዎች አንጻር ይሄኛው ለእኔ በጣም ደካማው ጨዋታ ነው። በነገራችን ላይ የፈረንሳይ አማካኝ አድሪያን ራቢዮም የዛሬ 4 ዓመት ስናገኛችሁ ጠንካራ ነበራችሁ፣ ምን ነካችሁ ነው ያላቸው ከጨዋታው በኋላ። ሞሮኮች የዛሬ 4 ዓመት በጣም ጠንካራ ነበሩ፣ አሁን ግን ደክመውብኛል የሚል አስተያየቱን ሰጥቷል። እኔ የጨዋታ መደራረብ ያመጣው ተጽዕኖ ነው የሚመስለኝ የሞሮኮ ብሔራዊ ቡድን በዚህ ደረጃ እየተቀዛቀዘ የመጣበት፣ በአንጻሩ የግብፅ ብሔራዊ ቡድን ደግሞ ጠንካራ ሁኔታ አከናውነው የዓለምን ቀልብ ገዝቶ የተሰናበተበት መንገድ በጣም አስገርሞኛል። በግብፅ ደረጃ የጠበቅኩት የሞሮኮ ብሔራዊ ቡድን ስለነበር ማለት ነው። እና ምንም ጥያቄ የለውም የፈረንሳይ ብሔራዊ ቡድን ዋንጫ ይወስዳሉ ተብለው ከተገመቱ ብሔራዊ ቡድኖች መካከል አንዱ እንደሆነ እኛም በተደጋጋሚ በፕሮግራማችንም ገና ይህ የዓለም ዋንጫ ከመጀመሩ በፊትም ቅድመ ግምት ስንሰጥ የፈረንሳይ ብሔራዊ ቡድን የዋንጫ ባለቤት የመሆን እድል እንዳለው የገለጽንባቸው ጊዜያቶች በተደጋጋሚ ማስታወስ ይቻላል። እና እንደውም እያንዳንዳችን ያው ግምት የሰጠናቸው 2 ሀገራትን ነው በብዛት በኋላ ላይ አርጀንቲናም ገባችበት እንጂ እንግሊዝንና ፈረንሳይ ነው ብዙዎቻችን ለዋንጫው የገመት ነው። ምንም ጥያቄ የለውም ፈረንሳይ በእያንዳንዱ ጨዋታ የዋንጫ ተፋላሚ ቡድን እንደሆነ የተመለከትንበት ነው። በሪያል ማድሪድ አቋሙ ሲተች የነበረው ኪሊያን ምባፔ በፈረንሳይ ብሔራዊ ቡድን አስደናቂ የቡድን እንቅስቃሴ ማድረግ የቻለበትን ሂደት ሊፈጥር ችሏል። በነገራችን ላይ ኪሊያን ምባፔ አንዱ ከሪያል ማድሪድ እግር ኳስ ክለብ ጋር እየተነሳበት ያለው ቅሬታ ኢጎ አለው። የራሱን ብቃት ለማሳየት ብቻ የሚደረግ እንቅስቃሴ ነው እና ቡድን ይረብሻል የሚሉ ከቅሬታዎቹ መካከል አንዱ ነበር። ፒቲሽን እንዲሰባሰብበት ፒኤስጂ ላይም ተመሳሳይ ጥያቄ ተነስቶበት ኤግዛክትሊ። እዚህ ፈረንሳይ ብሔራዊ ቡድን ግን የተመለከትነው ሌላኛውን የኪሊያን ምባፔ ገጽታ ነው። አንደኛ አብሮ በጋራ የመጫወት እንቅስቃሴ፣ ቡድን በአግባቡ የመምራት እንዲሁም ዲዲየር ዴሾ ራሱ በጣም ታይቶ በማይታወቅ ደረጃ በባለፈው ጨዋታ ተቀይሮ ሲወጣ ቆመው ሁሉ እያመሰገኑት። እኔ እሱን የማስታውሰው አፄ ኃይለ ሥላሴ ሲያልፉ መንገድ ላይ እንዲህ ሲሏቸው ወይም ደግሞ ክብር ሲሰጧቸው የድሮ ፎቶዎች አሉ። እሱ ፎቶ ነው የመጣብኝ አይኔ ላይ ዲዲየር ዴሾ ለኪሊያን ምባፔ ቆመው ምስጋናቸውን የሰጡበት ባልተለመደ ሁኔታ ማለት ነው። እና ያ የፈረንሳይን የማሸነፍ ክህሎት የተጫዋቾቹን አንድነት የበለጠ እንዲጠነክር ማድረጉ ለፈረንሳይ ብሔራዊ ቡድን ውጤታማ እንዲሆኑ እንዳደረጋቸው ረዳለሁ። ይህንን እንቅስቃሴ የፈረንሳይ ላይ ያየነውን እንቅስቃሴ ለምሳሌ በተቃራኒው ብናየው የፖርቹጋል ብሔራዊ ቡድን ላይ ምን ያህል የውጤት ማጣት እንዳስከተለ በተጫዋቾቹ መካከል የጋራ አንድነት፣ የጋራ ፍቅር አለመኖር እግር ኳስ ተጫዋች አንዱ ትልቁ ውጤታማ ከሚያደርጉት ነገሮች መካከል እርስ በርስ በተጫዋቾቹ መካከል ያለው ቲም ስፕሪት ወይም የቡድን መንፈስ፣ የቡድን አንድነት መንፈስ ነው በጣም ጠንካራ የሚያደርገው። በቡድን ውስጥ አይደለም በርከት ያሉ ተጫዋቾች ይቅሩና አንድ ተጫዋች ራሱ የቡድን መንፈስ እንዳይኖር ካደረገ ሙሉ ቲሙን ነው የሚረብሸው። ለፈረንሳይ ብሔራዊ ቡድን ስኬታማነት ይሄ የአንድነታቸው እያንዳንዱ እንቅስቃሴዎች በተጠና መልኩ የሚያደርጓቸው፣ ለኪሊያን ምባፔ የሚደረገው እገዛ፣ የፊት መስመሩ በጣም ስል ነው። ከባየር ሙኒክ የመጣው ኦሊሴ ይገኛል። የፓሪስ ሰን ጀርመን የሻምፒዮንስ ሊግ የዋንጫ ባለቤት
የሆነው ኡስማን ደምቤሌ ያለ፣ ሪያል ማድሪድ ላይ ኪሊያን ምባፔ ያለ። የነዚህ ጥምረት ስኬታማውን የፈረንሳይ ያጥቂ ክፍል አሳይቶናል። መሃል ላይ እና አድሪያን ራቢዮ የሚሰሩ ስራ፣ ማኑ ኮኔ በጣም የሚገርም ብቃት ያለው ተጫዋች ማኑ ኮኔ ትናንት ከነበረው ስብስብ አንጻር ከሁለቱ ምርጥ ቡድን ምረጡ ቢባል ሙሉ በሙሉ ቢያንስ እንኳን አንድ ተጫዋች ልንመርጥ የምንችለው ያሲን ቦኖን ብቻ ነው ከሞሮኮ ማለት ነው። ከዛ ውጭ በየትኛውም ቦታ ዲፌንስ ላይ ብንመለከት የሳሊባና የዳዮት ኦፓሚካኖ የሉካ ዲኝ እንቅስቃሴ፣ የኩንዴ የማጥቃት ሚና የማገዝ ሂደት፣ አማካኝ ቦታ ላይ ያለው የማኑ ኮኔ ጨዋታ የማንበብ መረጋጋት፣ በራስ መተማመን፣ ኳሶቹ ፓሶቹ አይበላሹም። በጣም ድንቅ ማኑ ኮኔ። ይህንን ተጫዋች እንደውም ሶፊ ትናንት ስገልጸው ነበር በቀጣይ በፕሪሚየር ሊጉ የምናያቸው ተጫዋቾች ብዬ ከምገምተው አንዱ ማኑ ኮኔ ነው። ብቃቱ ምርጥ ነው እያልክ ስትገልጸው ነበርና የነ ማኑ ኮኔና አድሪያን ራቢዮ የአማካኝ ቦታ እንቅስቃሴ አጥቂ ቦታ ላይ እንግዲህ ቅድም ከጠቀስኳቸው ከነ ኦሊሴ፣ ኪሊያን እምባፔና ኦስማን ደምቤሌ በተጨማሪ የፓሪስ ሰን ጀርመኑ ሌላኛው ሻምፒዮን ዴዝሬ ዱዌ ከመስመር እየተነሳ የሞሮኮ ተከላካይ ክፍልን በማስጨነቅ ረገድ የሰሩት ስራ በኋላ ላይ ኖሳይር ማዝራዊ ጥፋት እንዲሰራ ወይም ተጫዋች እንዲጠልፍ አስገድዶት ምንም እንኳን ኪሊያን ምባፔ በጣም ደካማ የሆነ ፔናልቲ ለያሲን ቦኖ አስታቀፈው የሚባል ኳስ የመታበት ሂደት እንደሆነ አይተናል። ነገር ግን ያሲን ቦኖ ቀላል ፔናልቲ ቢሆንም ፔናልቲውን ማዳኑ ብቻ ሳይሆን ሌሎች አደገኛ ወደ ጎል ሹት የተደረጉ ኳሶችን ያመከነበት ያዳነበት መንገድ የግብ ጠባቂውን ክሎት ያሳያልና እኔ ከሁለቱ ቡድኖች የትናንቱ ጨዋታ ምርጥ 11 ምረጥ ብባል ከሞሮኮ ልመርጠው የምችለው አንድ ተጫዋች ያሲን ቦኖ ነው። ከዛ ውጭ በሙሉ የፈረንሳይ ብሔራዊ ቡድን ዶሚኔት በየቦታው ዶሚኔት አድርጎ የተጫወተበትና ሞሮኮ የምነካው የተባለበት ከባለፉት ጨዋታ አንጻር ሲጠበቅ የነበረው ሞሮኮ ወርዶ የመጣበት እንቅስቃሴ ነው የተመለከትነው። አንደኛው ምክንያት ነው ብዬ የማስበው የተደጋጋሚ የጨዋታ ድካም በሞሮኮ ብሔራዊ ቡድን ላይ የተመለከትነው እንደሆነ እረዳለሁ። ስለዚህ በተጫዋች ይሄ ዓለም ዋንጫው አንዱ በጣም ቻሌንጁ በየቀናቶች ልዩነት ጨዋታ ማከናወን በራሱ ይህንን ነገር እንዲያሳየን አድርጓል ብዬ አስባለሁ እና ከተጫዋቾች እንቅስቃሴ አንጻር እንዲህ ብለህ ጎልቶም እንዲህ እነ ቡዋዲ የትገቡ ነው ያልነው ትናንት እነ አዘዲን ኦናሂ በአጥቂ ቦታ ላይ ደግሞ ሳይባሪ ልብ ምታቸው እንደሆነ ያየንበት ነው። ያለ ሳይባሪ ነው ወደ ሜዳ የገቡት። በጥንቃቄ የተጫወቱትን ጨዋታ ማይክል ኦሊሴ ቢጫ ሲያየ መውጣቱ ራሱ ለፈረንሳይ ብሔራዊ ቡድን እድለኛ ናቸው። ምክንያቱም ኦሊሴ አንድ ቢጫ አለበት። ቢጫ አይቶ ቢሆን ኖሮ ቀጣዩን የግማሽ ፍጻሜ ጨዋታ ያመልጠው ነበርና ጥንቃቄ የተሞላበት ጨዋታ ዲዲየር ዴሾ ቡድናቸውን የያዙበት ለቡድናቸው ተጫዋቾች በተለይ ለቡድኑ አውራ ለኪሊያን ምባፔ የሰጡት ክብር አንበልም ነው። ከዛ ባለፈ ምርጥ ተጫዋቻቸውም ነው። ለኪሊያን ምባፔ ያሳዩት ክብር ለሌሎችም ተጫዋቾች ያለውን የአንድነት መንፈስ እንዲያጠናከር እንዳደረገው እረዳለሁና ከዛ አንጻር ፈረንሳይ አሁንም ለፍጻሜ እንደሚደርስ ከወዲሁ መናገር እንችላለን። ከማን ጋር ከተባለ እኔ በእኔ ግምት ከእንግሊዝ ብሔራዊ ቡድን ጋር ብዬ ነው መናገር የምችለው። ምክንያቱም የእንግሊዝ ብሔራዊ ቡድን አመጣጡ ትንሽ በጣም ከባድ አመጣጥ፣ ስብስቡም ጠንካራ ስብስብ ነው። ምናልባት ግማሽ ፍጻሜ ላይ ፈታኝ ትሆናለች ብዬ የማስበው የአርጀንቲና ብሔራዊ ቡድንን እንደሆነ አስባለሁ። አርጀንቲናና እንግሊዝ ወደ ግማሽ ፍጻሜ እንደሚገቡ የኔ ሐሳብ እረዳለሁ፣ ወይም ደግሞ በእኔ አረዳድ በዛ ደረጃ ማስቀመጥ እፈልጋለሁ። ስፔን ከቤልጅየም ዛሬ ምሽት የሚደረግ ጨዋታ ነው። ስፔንና ፈረንሳይ ለፍጻሜ እንዲገናኙ ማንም ሰው ሊገምተው የሚችለው ጨዋታ ነበር። ግን አንድ ጎራ ላይ ናቸው። በአንድ መስመር ላይ መምጣታቸው ወይ ስፔን ወይ ፈረንሳይ ግማሽ ፍጻሜ ላይ አንዳቸው እንደሚወድቁ ማሳያ ነው። ግን ስፔን ዛሬስ ቤልጅየምን ታልፋታለች ወይ? ብዙዎቻችን ለስፔን ግምቱን ልንሰጥ የምንችልበት እድል ሰፊ ነው። እኔ ስፔን ግማሽ ፍጻሜ ገብታ ከፈረንሳይ ጋር በሚደረገው ጨዋታ ጉዞ ግማሽ ፍጻሜ ላይ የሚቆም ይመስለኛልና ጥሩ ቡድን ነው ፈረንሳይ ይዞ የመጣው። ግን ስብስቡ ያው ከአፍሪካ የዘር ሐረግ ነው። ትናንት ስንገልጸው ነበር ማን ከየት እንደሆነ። አንድም በፈረንሳይ ብሔራዊ ቡድን ከሚጫወት ተጫዋች አንድም ተጫዋች የፈረንሳይ የዘር ሐረግ ያለው ተጫዋች የለም። አንድም ሲንግል ተጫዋች ራሱ ማለት ነው። ምናልባት ሊጠራ የሚችለው ሉካዲኝ ነው። ሉካዲኝ እሱ ደግሞ በረዥም የዘር ሐረጉ ከአልጄሪያ ጋር እንደሚገናኝ እንደውም ሚስቱ ራሱ እዛው አልጄሪያ ሄዶ ነው ያገባት ሉካዲኝ
እሱ ብቻ ነው አንድ ሊነሳ የሚችለው እንደውም ከዘር ሐረግ ርቀት አንጻር ማለት ነው። ከዛ ውጭ እያንዳንዱን ተጫዋች ብንመለከት ወይ አፍሪካ ነው ወይ የጥቁር የዘር ሐረግ ያለው ተጫዋች ነው። ማይክ ሜኛን ከሃይቲ ነው፣ ዊሊያም ሳሊባ ከካሜሩን ነው፣ ዳዊቱ ፓሚካኖ ከጊኒ ቢሳው ነው፣ ኩንዴ ከቤኒን ነው። ስለዚህ አፍሪካ አልተባረረች አለች ትወክላለች። እንደውም ሞር በጣም አፕዴት በሆነ ሁኔታ እና ለየት ብሎ የአፍሪካ ቡድኖች ከሁሉም አህጉራዊ ስብስብ እንዲመጡ ነው ያስቻለው። ምናልባት ምስራቅ አፍሪካ እግር ኳስም ላይ ከአፍሪካ አህጉር ደከም ብዙ ሀገሮችን ወክላለች ፈረንሳይ ብዙ ሀገሮችን ወክላለች። እነ ኡስማን ዴምቤሌ ሞሪታኒያና ማሊ፣ ንጎ ኮንቴ እነ ማሊ፣ ኪሊያን ባፔ ካሜሮን፣ ዴዝሪ ድዌ አይቮሪ ኮስት እያንዳንዱን ማይክል ኦሊሴ ናይጄሪያ የዘር ሐረጋቸውን ሁሉንም ብንመለከት ማለት ነው። አድሪያን ራቢዮ ሰሜን አፍሪካ የመጣ ተጫዋች ነው። አድሪያን ራቢዮ አልጄሪያ። ኢቭን ከዚህ በፊት የነበሩትም እነ ዚነዲን ዚዳን ማየት ይቻላል። በሰሜን አፍሪካ የዚነዲን ዚዳን ልጅ የት እንደሚጫወት እናውቃለን። በሰሜን አፍሪካ እንደገና የአልጄሪያ ነው የሚጫወተው ግብ ጠባቂው የዚነዲን ዚዳን። ዚነዲን ዚዳን ደግሞ እንደምናውቀው በፈረንሳይ ብሔራዊ ቡድን ምርጥ እንቅስቃሴ ያሳየ ቀጣዩ የፈረንሳይ ብሔራዊ ቡድን ዋና አሰልጣኝ እንደሚሆን መናገር ይቻላል። ልጁ ግን የት እንደሚጫወት እናስብ። እንደገና ዴዝሪ ድዌ ፈረንሳይ ነው የሚጫወተው። ወንድሙ ጌላ ድዌ የት ነው የሚጫወተው? አይቮሪ ኮስት ነው የሚጫወተው። እና የአፍሪካ ስብስብ ነው በቡድን ውስጥ የተካተተው ማለት ነው። እና ቲዮ ሄርናንዴዝ ለምሳሌ ሌላኛው ብናነሳ ከፈረንሳይ አይደለም የዘር ሐረጉ ስፔን ነው የዘር ሐረጉ ራሱ። አባቱ ከዚህ በፊት በፈረንሳይ ብሔራዊ ቡድን ተጫውቷል። ከስፔን ነው የመጡት የዘር ሐረጋቸው ማለት ነው። እና አንድም ተጫዋች ሪያን ቸርኪ አንድ አስተያየት ሪያን ቸርኪ ብሎ ስሙን ስለጠራ ነው። ሪያን ቸርኪ የሰሜን አፍሪካ የዘር ሐረግ ያለው ተጫዋች ነው። አልጄሪያ ነው ሪያን ቸርኪ፣ አልጄሪያ ነው ሪያን ቸርኪ ማለት ነው። ሶ እነዚህን ሁሉ ስንመለከት የፈረንሳይ ብሔራዊ ቡድን የተዋቀረው አፍሪካውያን ግን የዘር ሐረጋቸው ማለት ነው በአብዛኛው አፍሪካውያን። ከዛ ውጭ ስፔንም እንዳለ ጠቅሰናል። የተወለዱት ግን እዛው ፈረንሳይ ነው። የፈረንሳይ ኢንፍራስትራክቸር የፈረንሳይ የእግር ኳስ አመጣጥ የቀየራቸው አፍሪካውያን ይበዛሉ ለማለት ያክል ነው። የፈረንሳይን እግር ኳስ ብንከተል አፍሪካ የተጫዋች መሃን አይደለች። ምርጥ ተጫዋቾች እንዳሏት ማሳያ ነው። ፈረንሳይን ብቻ አይደለም በየትኛውም ረገድ ማንሳት ይቻላልና የፈረንሳይ ብሔራዊ ቡድን የተሻለ ለዋንጫው ግምት ያለው ብሔራዊ ቡድን መሆኑን ትናንትም ሞሮኮን በማፈራረስ ጭምር ክሊንሺት ይዘው በመውጣት ጭምር ያሳዩበትን ውጤት ተመልክተናል። ኪሊያን ምባፔ ከየርገን ክሎፕ ጋር መጨረሻ ላይ ተጨባብጠው አይተናል። የርገን ክሎፕ ማኛታ የሚባል የጀርመን ቴሌቪዥን ጣቢያ ተንታኝ ሆኖ እየሰሩ ነበርና ሄዶ ነው ያቀፋቸውና ጨርሰን ነበር አሉ። ከብላክፑል ተነስተን ኒስ ከተማ ሂደን ቤተሰቦቹን አግኝተን አንፊልድ በነበርኩበት ሰዓት ላይ ሊቨርፑል አሰልጣኝ በነበርኩበት ሰዓት ላይ የኪሊያን ምባፔን ጉዳይ ጨርሰ ነው አስፈርመ ነው ልንመጣ የነበረበት ሂደት በጥቂት ነገር ነው የተበላሸብን ብለዋል። ከኪሊያን ምባፔ ጋር ተጨባብጠው ተቃቅፈው ሲሳሳቁ ነበርና በኋላ ላይ ይህንን ሚስጥር ይፋ ያደረጉት እዛው በቴሌቪዥን ጣቢያው ላይ ተንታኝ ስለነበሩ ሚስጥሩን ይፋ አድርገውታልና የሊቨርፑል ተጫዋች ሊሆን ጫፍ ላይ የነበረ ሂደት ነበር። በትንሽ ምክንያት ነው እሳቸው እንደገለጹት ከሆነ ምናልባት አንደኛው ምክንያት ካሉት ፕሬዚዳንቱ ኪሊያን ምባፔ ከፓሪስ ሰን ጀርመን እንዳይወጣ ይፈልጉ ነበር። ማክሮን ማለት ነው የፈረንሳይ ፕሬዚዳንት ማለት ነው። ታስታውስ ከሆነ ሶፊ ምባፔ ወደ ሪያል ማድሪድም እንዳይገባ በጣም ሲታገሉ ነበር ማክሮን። መጨረሻ ላይ በነፃ ዝውውር ነው ተሸንፈው ሪያል ማድሪድ አፈፍ አድርጎ ኪሊያን ምባፔን ሊወስደው የቻለ ማለት ነው። ወደ ዛሬው ጨዋታ እንምጣ ሶፊ። ስፔን